ትዝታ ዘአራዳ በአሜሪካ የሕክምና ትምህርት አጥንተው ዶክተር ሆነው በመጡ ሰሞን ሀገራችን ኢትዮጵያ በፋሺስት ኢጣሊያ በመወረሯ ከንጉሠ ነገሥቱ ከአፄ ኃይለ ሥላሴ ጋር ማይጨው ዘምተዋል። በኋላም ወደ ተማሩበት አሜሪካ ተመልሰው ሄደው ጸረ ፋሺስት ተቃውሞ በማነሳሳት አሜሪካውያን ከኢትዮጵያ ጋር ቆመን እንዋጋለን እስኪሉ ድረስ ኃያል ድጋፍ ቀስቅሰዋል። ክቡር ዶክተር መላኩ በያን ጸረ ፋሺስት ጀግና የሆኑ የሕክምና ዶክተር ብቻ አልነበሩም፣ ዲፕሎማትና የፖለቲካ ምሁርም ነበሩ። ጀግንነታቸውና ጥብቅናቸው ለኢትዮጵያ ብቻ ሳይሆን ለአፍሪካም እንዲያም ሲል ለዓለም ጥቁር ሕዝቦችና ጭቁኖች ሁሉ ነበር። እኚህ ታላቅ ኢትዮጵያዊ የተወለዱት ሚያዝያ 21 ቀን 1892 በሕይወት የተለዩትም ሚያዝያ 26 ቀን 1932 በዚህ ሰሞን ነበር። ከተወለዱ 126 ዓመት ካረፉ ደግሞ 86 ዓመት ይሆናቸዋል። እኚህን ዶክተር ዲፕሎማትና ምሁር የሆኑትን የሀገራችን ጀግና ክቡር ዶክተር አማኑኤል በያንን በኢትዮጵያ አርበኞች 85ኛ ዓመት የድል ዋዜማ ላይ ደግመን ልናስባቸው መርጠናል። ዋቢ ለሆኑን መዛግብት ባለመብቶች በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በአዘጋጆቹ ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ዶክተር መላኩ በያን ከእናታቸው ከወይዘሮ ደስታና ከአባታቸው ከግራዝማች በያን ሚያዝያ 21 ቀን 1892 ዓ.ም በወሎ ጠቅላይ ግዛት ተወለዱ። ገና በልጅነት ዕድሜያቸው ወደ ሐረር ተወስደው ያደጉት በራስ መኮንን ቤት ሲሆን በኋላም በአልጋ ወራሹ በተፈሪ መኮንን ግቢ ተላላኪ ነበሩ። ጃንዋሪ 2 ቀን 1921 በእኛ ታህሳስ 1913 መሆኑ ነው። አልጋ ወራሹ በፈገግታ እየተመለከቱኝ መላኩ ወደ አውሮፓ ለትምህርት ብትሄድ ምን ይመስላል አሉኝ። ጌታዬ እርሶ ካሰቡልኝ ፈቃዶን ፈጽማለሁ ስላቸው፣ በሊድ ጥራቸው ከነወርቁ ጎበናና ባሻ ወረዳ ሀብተወልድ ጋር ትሄዳላችሁ አሉኝ ይላሉ ዶክተር መላኩ በያን ዘ ማርች ኦፍ ብላክ ሜን ኢትዮጵያ ሊድስ በሚል ርዕስ እንደ አውሮፓ አቆጣጠር በ1939 ዓ.ም ባዘጋጁት መጽሐፍ። ለባህር ማዶ የተመረጡት ወጣቶች ወርቁ ጎበና፣ ባሻ ወረዳ ሀብተወልድና መላኩ በያን ወደ ህንድ በማቅናት እንግሊዝኛ ቋንቋ በመማር ለዘመናዊ ትምህርት ዝግጅት ይጀምራሉ። ህንድ በዚያን ጊዜ በእንግሊዝ ቅኝ ግዛት ስር ነበረች። ይህም በመሆኑ በህንድ ስለ ቅኝ ገዥዋ እንግሊዝ ኃያልነትና ገናናነት የሚወራው ፕሮፓጋንዳ ወጣቶቹን በተለይም መላኩ በያንን የሚያስደስት ጉዳይ አልነበረም። መምህራኑ ሳይቀሩ የእናንተ አገር ኢትዮጵያም በእንግሊዝ ክርን መደቆሷ ቅኝ መያዟም ማይቀር ነው እያሉ መናገር መጀመራቸው ወጣቶቹ ህንድ መቆየት አስጠላቸው። ሀገራችንን የማታጠቃውና የማትጎዳን አሜሪካ ስለሆነች አሜሪካ ብንማር ነው የሚሻለው ብለው በመወሰን ለሀገር ቤት ያስታውቃሉ። ለትምህርት የላኳቸው አልጋ ወራሹም የወጣቶቹን ውሳኔ ተቀብለው ደብዳቤና ድጎማ ሰጥተው ወጣቶቹ ወደ አሜሪካ እንዲሄዱ ይፈቅዳሉ። በዚህ መሠረት በሚያዝያ ወር 1913 ዓ.ም ወደ አሜሪካ ይዘልቃሉ። ወደ አሜሪካ ሲሄዱ በወቅቱ ከነበሩት የአሜሪካን ፕሬዝዳንት ዋረን ሃርዲንግ ጋር በመገናኘት የመጀመሪያዎቹ ኢትዮጵያውያን ናቸው። ፕሬዝዳንት ዋረን ሃርዲንግም ኢትዮጵያውያኑን ወጣቶች ተቀብለው አነጋግረው ከአልጋ ወራሹ የተላከላቸውን ደብዳቤ አንብበው ወጣቶቹ ለትምህርት መላካቸውን በመረዳታቸው ራሳቸው ዋረን ሃርዲንግ ይማሩበት በነበረው ኒው ኮንኮርድ ኦሃዮ በሚገኘው መስኪንግሃም ኮሌጅ ቢገቡ እንደሚሻል ምክር ይሰጧቸዋል። ኢትዮጵያውያኑ ወጣቶችም ምክሩን ተቀብለው ወደ ተጠቀሰው ትምህርት ቤት በመግባት የሁለተኛ ደረጃ ትምህርታቸውን በማጠናቀቅ የኮሌጅ ትምህርታቸውን ይቀጥላሉ። መላኩ በያን፣ ወርቁ ጎበናና ባሻ ወረዳ ሀብተወልድ የተባሉት እነዚህ ኢትዮጵያውያን ወጣቶች አብረዋቸው በሚማሩት አሜሪካውያን ተማሪዎች ዘንድ ሦስቱ ወንጌላውያን
ማቴዎስ፣ ማርቆስና ሉቃስ በሚል ቅጽል ስም ይጠሯቸው እንደነበረ ዶክተር መላኩ በያን ያዘጋጁት መጽሐፍ ይናገራል። መላኩ በያን ከኦሃዮ ዩኒቨርሲቲ በኬሚስትሪ የመጀመሪያ ዲግሪያቸውን ካገኙ በኋላ ወደ ዋሽንግተን ዲሲ በመሄድ በሃዋርድ ዩኒቨርሲቲ ትምህርታቸውን ለመቀጠል ይወስናሉ። ስለዚህም ውሳኔ ባዘጋጁት መጽሐፍ ላይ እንዲህ ይላሉ። በዓለም አቀፍ ንጥረ አፍሪካውያን ሕዝቦች የትግል አንድነት ያለኝ የጸና እምነት ነው ሃዋርድ ዩኒቨርሲቲን እንድመርጥ ያደረገኝ። በዚህ ምክንያት ነው ከውጭ ጉዳይ ሚኒስትራችን ልጅ ጋር እጮኛ ማችነቴን ሰርዤ ንጥረ አፍሪካዊት ወይዘሮ ዶርዚና ሃድሊን በ1931 እንደ ኤሮፓ አቆጣጠር ለማግባት የበቃሁት ይላሉ። ኢትዮጵያውያኑ ወጣቶች ወደ አሜሪካ የተላኩበት ጊዜ የመጀመሪያ የዓለም ጦርነት ተገባዶ አሜሪካም በኢኮኖሚ ቀውስ ውስጥ የነበረችበት ወቅት ነበር። በተለይ ጥቁሮቹ በዚህ የኢኮኖሚ ቀውስ ከሌላው አሜሪካዊ የበለጠ ተጎጂ ነበሩ። በአንዳንድ ቦታም በግፍ የመገደልና የመሰቀል አደጋ ይደርስባቸው የነበረበት ወቅት ነበር። በዚህ ምክንያት ጥቁሮቹ የሚሰነዘርባቸውን ተጽዕኖ እየተቋቋሙ የፓን አፍሪካኒዝምን ጽንሰ ሐሳብ በማስፋት ከጥንት አህጉራቸው ከአፍሪካ ጋር የሚያስተሳስራቸውን የግንኙነት መስመር የዘረጉበት ወቅት ነበር። ከዚህ እንቅስቃሴ ግንባር ቀደም መሪዎች መሃልም እነ ማርክስ ጋርቬ፣ በአገራችን የሚታወቁት የፕሮፌሰር አብይ ፎርድ አባት የሆኑት ረቢ አርኖልድ ጄ ፎርድ፣ ዊልያም ሊዮ ሃንስበሪና ሌሎችም ይገኙባቸዋል። በተለይ ከአድዋ ጦርነት ድል በኋላ ንጥረ አፍሪካውያኑ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን በመዝሙረ ዳዊት የተጠቀሰውን የመጽሐፍ ቅዱስ ጥቅስ መርሃቸው አድርገውት ነበር። ይህን መርህ በመያዝም ባክ ቱ አፍሪካ በማለት እነ ማርክስ ጋርቬ የሚያፋፍሙት ቅስቀሳ እየጋለ የመጣበት ጊዜም ነበር። መላኩ በያን እንደ ኤሮፓ አቆጣጠር በ1929 ዓ ም ወደ ሃዋርድ ዩኒቨርሲቲ ሲቀላቀሉ መጀመሪያ የተዋወቁትና እስከ መጨረሻውን በመልካም ወዳጅነትና የትግል አጋርነት የቀጠሉት ከላይ የጠቀስነውን ንቅናቄ ከሚመሩት መሃል የሆኑትን ግንባር ቀደም የጥቁሮች ታጋይ ከጥቁር አሜሪካዊ መምህር ፕሮፌሰር ዊልያም ሊዮ ሃንስበሪ ጋር ነበር። ፕሮፌሰር ዊልያም ሊዮ ሃንስበሪ በሃዋርድ ዩኒቨርሲቲ በ1920ዎቹ መጀመሪያ ዓመታት ጀምሮ የአፍሪካ ታሪክ ጥናት ፕሮግራምን ያስጀመሩና በተለይም ስለ ኢትዮጵያ ምርምርና ትምህርት ያበረከቱ ምሁር ነበሩ። ዶክተር መላኩ በያንም በዚህ ዩኒቨርሲቲ የቆዩባቸው ጊዜያት ከአፍሪካ አሜሪካውያን ኑሮና ትግል ታሪክ ጋር በሚገባ የተዋሃደበትና በኢትዮጵያ በመላ አፍሪካና በአሜሪካ እንዲሁም በመላው ዓለም የሚገኙ ጥቁር ሕዝቦች በእሳቸው አጠራር ንጥረ አፍሪካውያን የትግል አንድነት መመስረት አለባቸው የሚለውን እምነታቸውን ያጸኑበት ጊዜ ነበር። ይህም እምነታቸው ከጥቁሮች ጋር የነበራቸው ግንኙነት ወደ ኋላ ላይ ኢትዮጵያ በኢጣሊያ ስትወረር ለኢትዮጵያ እርዳታ ለማሰባሰብና የትግል አንድነት ለመቀስቀስ ላደረጉት ተጋድሎ እጅግ ጉልህ በሆነ መንገድ አገልግሏቸዋል። ለምሳሌ እንደ ኤሮፓ አቆጣጠር በ1934 ዓ ም ዶክተር መላኩና ፕሮፌሰር ሊዮ ሃንስቤሪ ከሌሎች የሃዋርድ ዩኒቨርሲቲ ምሁራን ዶክተር ራልፍ ቡንቼ፣ ሚስተር ዊልያም ስቲንና ሌሎች ኢትዮጵያውያንና አፍሪካ አሜሪካውያን በማሰባሰብ ኢትዮጵያን ሪሰርች ካውንስል የኢትዮጵያ የምርምር ማዕከል የሚባል ተቋም መስርተው ነበር። ይህ ተቋም ከተቋቋመ ጀምሮ ለኢትዮጵያ የምርምር መረጃ ማሰባሰብና ኢንፎርሜሽን የማሰራጨት ተግባር ሲሰራ የቆየ ስለነበረ በኋላም ለኢትዮጵያ የፋሽስት ወረራ ድጋፍ ለማሰባሰብ ጉልህ ሚና ተጫውቷል። ዶክተር መላኩ በያን ገና በትምህርቱ ላይ ያሉ ከሐኪም ወርቅነህ ወይም ሐኪም ማርቲን ጋር በመሆን በኋላም ከከንቲባ ገብሩ ጋር አፍሪካ አሜሪካውያን ወደ ኢትዮጵያ እንዲመጡና ለራሳቸውም ኑሮ እንዲመሰርቱ ለሀገሪቱም ልማት የበኩላቸውን አስተዋጽኦ እንዲያደርጉ ጥረት ያደርጉ ነበር። በዚህ መሠረት ሚስተር ሃበርት ጁሊያን፣ ሚስተር ሲሪል ፕራይሰን፣ ኮሎኔል ጆን ሮቢንሰንን የመሳሰሉ ባለሙያዎች ወደ ኢትዮጵያ እንዲመጡ እንዳደረጉ በመጽሐፋቸው ላይ ይጠቅሳሉ። ዶክተር መላኩ በያን ከአሜሪካ ዩኒቨርሲቲ በሕክምና ትምህርት በመመረቅ የመጀመሪያ ኢትዮጵያዊ ናቸው።
እንደ አውሮፓ አቆጣጠር በ1935 የሕክምና ዶክትሬት ዲግሪያቸውን በማዕረግ ከሃዋርድ ዩኒቨርሲቲ ካገኙ በኋላ ከባለቤታቸው ከወይዘሮ ዶሮቲና ከልጃቸው ከመላኩ ጁኒየር ጋር ወደ ኢትዮጵያ ተመለሱ። እንደ ተመለሱም የንጉሠ ነገሥቱ የአፄ ኃይለ ሥላሴ ሐኪምና አማካሪ በመሆን ሥራ ጀመሩ። ዶክተር መላኩ ወደ ኢትዮጵያ የተመለሱበት ጊዜ የኢጣሊያ ወረራ ዋዜማ ነበርና ወዲያው ንጉሠ ነገሥቱ ወደ ማይጨው ሲዘምቱ አብረው ይዘምታሉ። ካልተሳካው የማይጨው ዘመቻ በኋላ ንጉሠ ነገሥቱ ከቤተሰቦቻቸው ጋር በመሆን በጅቡቲ በኩል ወደ ኢየሩሳሌም ከዚያም ወደ እንግሊዝ አገር ተሰደዱ። ዶክተር መላኩ ስለዚህ ጊዜ ሁኔታ በመጽሐፋቸው ላይ ሲጠቅሱ እኔ ወደ አሜሪካ ተመልሼ እንዲሄድና የአሜሪካውያንን ድጋፍ እንድጠይቅና እንዳስተባብር ጠይቀውኝ ነበር። ነገር ግን በዚህ ሁኔታ እያሉ ጥያቸው መሄድ ስላልፈለግኩ አልተቀበልኳቸውም። በኋላ ግን ንጉሡ በእንግሊዝ አገር የስደት ቆይታቸው ከቤተሰቦቻቸው ጋር በመሆናቸው ረዳቶቻቸው እና አቶ ወልደ ጊዮርጊስ ወልደ ዮሐንስ፣ አቶ ሎሬንሶ ታዛዝና ሌሎችም አብረዋቸው ስላሉ የመጀመሪያውን ትእዛዛቸውን በመቀበል ወደ አሜሪካ ተመለስኩ ይላሉ። ዶክተር መላኩ በያን በምዕራብ ዓለሙ የንጉሠ ነገሥቱ ልዩ መልእክተኛ ተብለው እንደ አውሮፓ አቆጣጠር ሰፕቴምበር 23 1936 ዓ ም ከቤተሰቦቻቸው ጋር በመሆን አሜሪካ ኒውዮርክ ከተማ ይደርሳሉ። እዛም ኢትዮጵያ በደረሰባት ወረራ እጅግ ተቆጥተው ቆይተው የነበሩ ብዛት ያላቸው የአፍሪካ አሜሪካውያን ትግል መሪዎች ከፍተኛ አቀባበል አደረጉላቸው። ዶክተር መላኩ በያን በዲፕሎማትነት ኒውዮርክ ሲገቡ ከቤተሰባቸው ጋር እንዲያርፉ ተይዞላቸው የነበረው ሆቴል ኒውዮርክ ዴላን ሆቴል ነበር። የሆቴሉ ሰዎች ዶክተር መላኩን በግንባር ሲያዩ ጥቁር መሆናቸውን ተመልክተው በዚህ ሆቴል ሊስተናገዱ እንደማይችሉ ይገልጹላቸዋል። ይህም ትልቅ ውዝግብ ያስነሳል። ኤንኤኤሲፒ የተባለ ተቋም ኢንተርናሽናል ሌበር ዲፌንስ፣ ኦል ሃርለም ኢንዲፔንደንት ፖለቲካል አክሽን፣ ዴይሊ ወርከር፣ ምኒልክና የመሳሰሉ ተቋሞችና ድርጅቶች የሆቴሉን ውሳኔ በመሻር እንዲያስገድድ ለዩናይትድ ስቴትስ ዲፓርትመንት አቤት ይላሉ። የአሜሪካ መንግሥትም አቤቱታውን ተቀብሎ በጉዳዩ ጣልቃ የሚገባው ዶክተር መላኩ የእውነት ዲፕሎማት መሆናቸውን የሀገሩ መንግሥት ሲያጸድቀው ብቻ ነው በማለቱና በጊዜው የኢትዮጵያ መንግሥት በኢጣሊያ ወረራ በመፍረሱ የዴላኖ ሆቴል ባለቤቶችም በውሳኔያቸው ስለጸኑ ዶክተር መላኩና ቤተሰባቸው ወደ ሌላ የግል ማረፊያ ቤት እንዲያርፉ ተደርጓል። ዶክተር መላኩ በያን ኒውዮርክ በገቡ በጥቂት ቀናት ጊዜ ውስጥ ዩናይትድ ኤድስ ቱ ኢትዮጵያ ኤንድ ፒፕልስ ኦፍ አፍሪካን ዲሰንት የሚባል ተቋም በሃርለም ሮክላንድ ፓላስ በጠራው ትልቅ ስብሰባ ላይ ለተገኙ ከ3,000 እስከ 5,000 ለሚሆኑ ሰዎች ንግግር አደረጉ። የስብሰባው ዓላማ እርዳታ ማሰባሰብ በመሆኑ አዘጋጆቹ ለኢትዮጵያ በአሜሪካ ልማድ መሠረት ተሰብሳቢዎቹ ገንዘብ እየከፈሉ ወደ ስብሰባው አዳራሽ ይግቡ ብለው ነበር። ዶክተር መላኩ ግን የለም፣ ለንግግሬ ገንዘብ አላስከፍልም፣ ነገር ግን በብዙ ሺህ የሚቆጠሩ የተፈረመባቸው የአፄ ኃይለ ሥላሴ ፎቶግራፎችና የኢትዮጵያ ቴምብሮች ይዤ ስለመጣሁ ለገንዘብ ማሰባሰቢያ እነዚህን መጠቀም ይቻላል የሚል አማራጭ ያቀርባሉ። በዚያና በተለያየ መንገድ የሚሰባሰበው ገንዘብ ወደ 13800 ለሚገመቱ ስደተኛ ኢትዮጵያውያን መደጎሚያና የጣሊያንን ወረራ ለመቋቋም እንዲሆን ነበር። እንዲህ አይነቶቹ እንቅስቃሴዎች ሕገወጥ መሆን አለመሆናቸውን ለመቆጣጠር የአሜሪካ መንግሥት በትኩረት ይከታተል ነበር። ስለዚህም እነ ዶክተር መላኩ እንቅስቃሴው ከአሜሪካ መንግሥት ጋር ግጭት ወይም ቅራኔ እንዳይፈጥር ጥንቃቄ ያደርጉ ነበር። በጊዜው የአሜሪካ መንግሥት በሌሎች አገሮች ለሚካሄዱ ግጭቶችና ጦርነቶች የውጭ ጉዳይ ፖሊሲው ኒውትራሊቲ አክት ወይም ለማንም ያለመወገን ነበር። በመሆኑም የኃይል ቁሳቁስ ጥሪት ለውጭ ጦርነት ማሰባሰብ ክልክል ነበር። አሜሪካን ራሷ ባልገባችበት ጦርነት የአሜሪካ ዜጎች የሆኑ እንዲካፈሉ ወይም እንዲዋጉ አይፈቀድም። ይህን መመሪያ የጣሰ ዜጋ ፓስፖርቱን ተነጥቆ ዜግነቱን ያጣል። ይህ ሕግ ብዙ አፍሪካ አሜሪካውያን የሚቃወሙትና የማይስማማቸው ሕግ ነበር። ይህ ደንብ በአፍሪካ አሜሪካውያኑ ላይ አስገዳጅ ይሁን እንጂ ሌሎች የአሜሪካ ኩባንያዎች ለአንዱ ያለመወገን ፖሊሲ የተባለውን በመጣስና የሊግ ኦፍ ኔሽንን ማዕቀብ በመጋፋት ለወራሪው የሙሶሊኒ መንግሥት የነዳጅ ዘይትና ሌሎችም ቁሳቁሶች ይሸጡ ነበር።
ዶክተር መላኩ በያን የገንዘብና የድጋፍ ማሰባሰቡን ቅስቀሳ እያካሄዱ ቆይተው ወደ ኒውዮርክ በገቡ በሰባተኛ ወራቸው ማለትም እንደ አውሮፓ አቆጣጠር አፕሪል 25 1937 ዓ.ም ኢትዮጵያን ወርልድ ፌዴሬሽን የኢትዮጵያ ዓለም አቀፍ ኅብረት የሚባል አንድ ድርጅት አቋቋሙ። ስለዚህም ጉዳይ በመጽሐፋቸው ላይ እንዲህ ጠቅሰዋል። ገና ከ1921 ዓ.ም ጀምሮ እንደ አውሮፓ አቆጣጠር ነው። ገና ከ1921 ዓ.ም ጀምሮ ሁለት ጥንድ ሐሳቦች ነበሩኝ። ከአውሮፓ ቅኝ አገዛዝ አገራችን ነፃ እንድትሆን ሳስብ የሕዝባችን አልበገር ባይነት ከዓለም አቀፍ ንጥረ አፍሪካውያን ሁሉ አንድነት ጋር መጣመር የነጻነት ዓላማችንን እንደሚያረጋግጥልን አምን ነበር። ይህም ኢትዮጵያን ወርልድ ፌዴሬሽን የኢትዮጵያ ዓለም አቀፍ ኅብረት ለዚህ ዓላማ በሚገባ የሚጠቅም ተቋም ነበር። ኢትዮጵያን ወርልድ ፌዴሬሽን የኢትዮጵያ ዓለም አቀፍ ኅብረት የመጀመሪያው ጽሕፈት ቤት ሃርለም ላይ ነበር። በአጭር ጊዜ ውስጥም በተለያዩ የአሜሪካና የካሪቢያን ግዛቶች ቅርንጫፍ ጽሕፈት ቤቶች ተከፈቱ። ብዙ ደጋፊዎችና አባላትም አፈራ። ፋሺስት ኢጣሊያ አዲስ አበባን ከተቆጣጠረች በኋላ ኢትዮጵያ ውስጥ መኖር የጀመሩ ወደ 100 የሚሆኑ አፍሪካ አሜሪካውያን አገር እንዲለቁ በአሜሪካን ሌጋሲዮን አሳሳቢነት ወደ አሜሪካ ሲመለሱ የዚህ ተቋም ግንባር ቀደም ተሳታፊ ሆኑ። ዶክተር መላኩ በያን እንደ አውሮፓ አቆጣጠር በ1937 ዓ.ም የኢትዮጵያ ድምፅ ቮይስ ኦፍ ኢትዮጵያ የሚል ጋዜጣ ማሳተምና ማሰራጨት ጀመሩ። የዚህ ጋዜጣ አርማ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚል ነበር። የጋዜጣውን የዕለት ተዕለት ሥራ የሚያካሂዱት ወይዘሮ ዶሮቲ የዶክተር መላኩ በያን ባለቤት ነበሩ። ጋዜጣው ኢትዮጵያን እናስተዋውቃችሁ፣ የታላላቅ ንጥረ አፍሪካውያን ታሪክ፣ የኢትዮጵያ ታሪክ፣ ጠይቁን እንመልሳለን፣ ወቅታዊ የኢትዮጵያን አርበኞች ተጋድሎ ዘገባዎች፣ ስለ ኢትዮጵያ ዓለም አቀፍ ፌዴሬሽን እንቅስቃሴዎች ወዘተ የተለያዩ አምዶችን በመያዝ በየሁለት ሳምንት የሚሰራጭ ጋዜጣ ነበር። እንደ አውሮፓ አቆጣጠር በ1941 የኢትዮጵያ ዓለም አቀፍ ኅብረት በሰባት አገሮች ውስጥ 27 ቅርንጫፎች የነበሩት ሲሆን ቅርንጫፎቹ የአማርኛ ትምህርትም ይሰጡ ነበር። የኢትዮጵያ ዓለም አቀፍ ኅብረት በአሜሪካን ብቻ ሳይሆን በአውሮፓ፣ በአፍሪካና በደቡብ አሜሪካን፣ በካሪቢያን ሀገሮች ሁሉ የሚንቀሳቀስ ተቋም ነበር። በዚህ የፌዴሬሽን እንቅስቃሴ በስተኋላ የአፍሪካ መሪዎች ለመሆን የበቁት እነ ጆሞ ኬንያታና ኳሜ ንክሩማ የመሳሰሉ ሁሉ ተሳትፈውበታል። በእንግሊዝ አገር ከዚህ ድርጅት ባላነሰ ሁኔታ ትልቅ ትግልና አስተዋጽኦ ያደርጉ ከነበሩት እንግሊዛዊት ከሚሲስ ሲልቪያ ፓንክረስት ጋርም ዶክተር መላኩ በያን ይጻጻፉ ነበር። የሲልቪያ ፓንክረስት ጋዜጣ ኒው ታይምስ ኤንድ ኢትዮጵያን ኒውስ ነበር። ዶክተር መላኩ በያን ኔግሮ የሚለውን የጥቁር አሜሪካውያን መጠሪያ በምንም አይነት መንገድ ተጠቅመውበት አያውቁም። ራሳቸው ጥቁር አሜሪካውያን መጠሪያውን ከመሰረዛቸው 60 ዓመት በፊት ጀምሮ ነው ዶክተር መላኩ በያን ኔግሮ የተሰኘውን መጠሪያ ትክክል አለመሆኑን ያሳዩት። እንደውም በአንድ ወቅት ንግግራቸው እኛ የተነሳ ነው ዩናይትድ ስቴትስ ኦፍ አፍሪካ የተባበረ የአፍሪካ መንግሥት ለመመስረት ነው ብለው ነበር። ዶክተር መላኩ በያን በአሜሪካን ሀገር በአፍሪካን አሜሪካውያን መሃል በቆዩበትና በተንቀሳቀሱበት በዛን ጊዜው ዘመን ዛሬ አንድ ባለሙሉ ሥልጣን አምባሳደር ሊሠራው ከሚችለው በላይ እጅግ ከፍ ያለ ሥራ የሠሩ ታላቅ ዲፕሎማት ነበሩ። ኮሎኔል ዳዊት ገብሩ ያሳተሙት ከንቲባ ገብሩ ደስታ የኢትዮጵያ ቅርስ የሚለው መጽሐፍ እንዲህ ይላል። በዶክተር መላኩ በያን ወትዋችነት ጥቂት አፍሮ አሜሪካውያን ወደ ኢትዮጵያ የመጡ ሲሆን ከክሊቭላንድ ከኒውዮርክና ካሪቢያን ደሴቶች በነጠብጣብ መግባታቸው አልቀረም። ጠላት እስከ ገባበት ጊዜ ድረስ ቁጥራቸው ወደ 100 ደርሶ ነበር። አዲስ በተቋቋመው የጤና ጥበቃ ሚኒስቴር የሚያገለግሉ ጥቂት አፍሮ አሜሪካኖች ሁለቱ ጆን ቢ ዌስትና ኤስ ያንግ የተባሉት ሐኪሞች ይገኙባቸው ነበር። የሃዋርድ ዩኒቨርሲቲው ምሩቅና የዶክተር መላኩ ጓደኛ ዶክተር ዌስት በሰኔ 1922 ወደ ኢትዮጵያ ሄዶ ለቀዳማዊ ኃይለ ሥላሴ የግል ሐኪምና የጤና ጥበቃ ኃላፊ ሆኖ ነበር። ሌላው የኒውዮርኩ ዶክተር ሩበን ያንግ በድሬዳዋ ማዘጋጃ ቤት የጤና ጥበቃ ኃላፊ ሆኖ እስከ ነሐሴ 1925 ከሠራ በኋላ ተመለሰ። እንዲሁም የኩባው አፍሮ አሜሪካዊ ዶክተር ባሬቶ በእርሻ ሚኒስቴር የከብት ጤና ጥበቃ ባለሙያ ሆኖ ያገለግል ነበር። ከሚስስ ፎርድ ቀጥሎ በኢትዮጵያ ምልክትን የተዉ ኮሎኔል ሮቢንሰን ነበሩ። የእርሳቸውም ትምህርት አውሮፕላን ነጂነት ነበር። በ1926 ዓ ም ከዶክተር መላኩ በያን ጋር ከተገናኙ በኋላ ለኢትዮጵያ መንግሥት አገልግሎት ተቀጥረው ወደ አዲስ አበባ መጡ።
ከጆን ሮቢንሰን ጋር በአብራሪነትና በሜካኒክነት 50 ኢትዮጵያውያኖች፣ 12 የውጭ አገር ተወላጆች ነበሩ። በተጨማሪም 6 አብራሪዎች ወደ ኢትዮጵያ ለመምጣት ቢጠይቁም የአሜሪካ መንግሥት የይለፍ ወረቀት ስለከለከላቸው ቀሩ። በዚያን ወቅት የሻለቅነት ማዕረግ የተሰጣቸው ሮቢንሰን ከአዲስ አበባ ጅጅጋና ደሴ በመመላለስ ለሁለቱ የጦር ግንባሮች አስቸኳይ መልእክት በአውሮፕላን ከማመላለሳቸውም በላይ ማይጨው ላይ የኢትዮጵያ ጦር እስከተፈታበት ጊዜ ድረስ አገልግለዋል። ሮቢንሰንን ከማይጨው በኋላ ወደ አገራቸው በተመለሱበት ጊዜ ኒውዮርክ አውሮፕላን ማረፊያ 2000 የሚሆኑ አፍሮ አሜሪካውያን የኢትዮጵያና የአሜሪካን ሰንደቅ ዓላማ ይዘው የጀግና አቀባበል አደረጉላቸው። ለዚህም ምስክር ይሆናቸው ዘንድ ለጆን ሮቢንሰን ለጥቁሮች እናት አገር ለኢትዮጵያ መከላከል ላደረገውና በጀግንነት ለፈጸመው አገልግሎት መታሰቢያ የተሰጠ ሜይ 15 1928 የሚል መግለጫ የተቀረጸበት የመታሰቢያ ዋንጫም አበረከቱላቸው። ሜይ 21 ቀን የተወለዱበት ሺካጎ ሲገቡ እዚያም 5000 የሚሆኑ ሰዎች ተመሳሳይ አቀባበል አደረጉላቸው። በአብዛኛው ጥቁር የነበረው ተቀባይ ሕዝብ አበባ ረጨባቸው። እየተቀባበሉም ሳሟቸው። እሳቸውም በሰንደቅ ዓላማ ካጌጠው ሰገነቱ ላይ ሆነው እንዲህ ተናገሩ። በተደረገልኝ ልባዊ አቀባበል ልቤ በደስታ ተነክቷል። ምንም እንኳን በተወለድኩበትና ከአብሮ አደጎቼ መሃል በመገኘቴ ደስ ቢለኝም ለጀግኖችና ለድል አድራጊ ብቻ የተለመደ አቀባበል ታደርጉልኛላችሁ ብዬ አልጠበቅኩም። በኢትዮጵያና ኢጣሊያ ያለው ጦርነት ከማለቁ በፊት ኢትዮጵያ ባካሄደችው ትግል ድል እንድታደርግ እሙን ነው። በመስከረም ወር 1928 ዶክተር መላኩ በያን ከሎንዶን ኒውዮርክ በመጡ በአምስተኛው ቀን ቁጥራቸው 5000 የሚጠጋ አፍሮ አሜሪካውያን ሮክላንድ ላይ ኢትዮጵያ አልተሸነፈችም፣ በምንም አኳኋን አትሸነፍም፣ አርበኞቻችንና ወታደሮቻችን ጠላት ከኢትዮጵያ አገራችን እስኪወጣ ድረስ ትግላቸውን አያቋርጡም ብለው ንግግር ሲያሰሙ የተሰበሰበው ሕዝብ ለኢትዮጵያ ለጥቁር ዘር እንታገላለን እያለ ቃሉን አስተጋባ በማለት ምስክሩን ይሰጣል። የኮሎኔል ዳዊት ከንቲባ ገብሩ የኢትዮጵያ ቅርስ መጽሐፍ። ዶክተር መላኩ በያን ለኢትዮጵያ ብቻ ሳይሆን ለጠቅላላው ጥቁር ሕዝብ መብትና ኅብረት ይታገሉ የነበሩ ታላቅ ፓን አፍሪካኒስት ነበሩ። በአንድ ወቅት ስለ ኢትዮጵያ ድምፅ፣ ስለ ኢትዮጵያ ዓለም አቀፍ ኅብረት ሲናገሩ ንጉሠ ነገሥቱ በድል አድራጊነት አዲስ አበባ ከተመለሱ በኋላም እንኳን የኢትዮጵያ ዓለም አቀፍ ኅብረት ሥራ አያቋርጥም። ለምን ቢባል ኅብረቱና የኢትዮጵያ ድምፅ መላ የጥቁር ሕዝብን ዘር ነፃ ለማውጣት ቃል ገብተዋል ብለው ነበር። ከብዙ የትግል አጋሮቻቸውና ከባለቤታቸው ጋር በመሆን በ5 ዓመቱ የጦርነት ጊዜ ዶክተር መላኩ ያለመታከትና ያለመሰልቸት ሲታገሉና ሲለፉ ቆይተው የሥራ ብዛትና የመንፈስ ውጥረት ተደራርቦ ገና በ40 ዓመት የጎልማሳነት ዕድሜያቸው እንደ ኤሮፓ አቆጣጠር ሜይ 4 ቀን 1940 በእኛ አቆጣጠር ሚያዝያ 26 መሆኑ ነው፣ ኒውዮርክ ውስጥ በኒሞኒያ ሕመም ከዚህ ዓለም በሞት ተለዩ። ዕውቀታቸውን፣ ጉልበታቸውንና ጊዜያቸውን ያለምንም ስስት በመሰዋት የታገሉት እኚህ አርበኛ የታገሉለትንና የደከሙበትን የኢትዮጵያን ባንዲራ መመለስ ሳያዩና የአገራቸውን አየር ሳይተነፍሱ ጣሊያን ከኢትዮጵያ ድል ሆኖ ከመውጣቱ ከ1 ዓመት በፊት አረፉ። ኢትዮጵያ ኒው ወርልድ ብላክስ በተሰኘ ሰፊ ጥናት ያካተተ መጽሐፍ ላይ ፕሮፌሰር ጆሴፍ ሃሪስ የተባሉ ምሁር ስለ ዶክተር መላኩ ድንገተኛ ሞት በማንሳት የእሱ ሞት ለፌዴሬሽኑ ለኢትዮጵያ ዓለም አቀፍ ኅብረት ትልቅ ጉድለት ነበር፣ ምክንያቱም እሱ የትግሉ ግንባር ቀደም አንቂ፣ አዋቂና ንቁ መሪ ነበር ብለዋል። ዶክተር መላኩ በያን በአፍሮ አሜሪካውያን ዘንድ ለነበራቸው ውዴታና ከብሬታ በኒውዮርክ የተደረገው ትልቅ ትዕይንተ ሕዝብ ይፋ ማረጋገጫ ነበር። ከዚያም የፊላዴልፊያ ድርጅት ቅርንጫፍ በስማቸው እንዲጠራ ተወሰነ ሲሉ ጽፈዋል። በሀገራችን ዶክተር መላኩ በያን ስም የተሰየመ አንድ ማስታወሻ አለ ይሆን? እርግጥ ነው ቀደም ሲል የዛሬው የካቲት 12 ሆስፒታል ቀዳማዊ ኃይለ ሥላሴ ሆስፒታል በሚባልበት ዘመን የሕሙማን መኝታ አንድ ክንፍ በዶክተር መላኩ በያን ስም ተሰይሞ ነበር። በሻሸመኔም የራስ ተፈሪያ መኖሪያ አካባቢ
በስማቸው የተሰየመ ሱቅና መንገድ እንደነበረ ይነገራል። ከዚያም በላይ የሆነ ማስታወሻ ግን የግድ ያስፈልግ ይመስለናል። የቀድሞ ንጉሥ አጤ ኃይለ ሥላሴ ሕይወቴና ኢትዮጵያ እርምጃ በተሰኘው ሁለተኛ መጽሐፋቸው ስለ ዶክተር መላኩ በያን እንዲህ አስፍረዋል። አውሮፓ ላይ በተነሳው ጦርነት ኢጣሊያ ልትገባ ነው የሚለውን ወሬ እየሰማንና የአገራችንን ነጻነት በተስፋ እየተጠባበቅን ተቀምጠን ሳለ ታማኝ አገልጋያችን ዶክተር መላኩ በያን በ1932 ዓ.ም አሜሪካ ላይ የመሞቱ መርዶ በግንቦት ወር ተነግሮን በባዝ መኖሪያችን ሐዘን አደረግን። ዶክተር መላኩ በያን ከሕፃንነት ጀምሮ ያሳደግነው የእልፍኝ አሽከራችን ነበር። ትጋቱንና አስተዋይነቱን ተመልክተን በ1913 ዓ.ም ለትምህርት ወደ አሜሪካ ላክ ነው። በትምህርቱ ከመጠንከሩ የተነሣ የሕክምና ዶክተር ለመሆን በቃ። ኢጣሊያኖች ኢትዮጵያን በወረሩ ጊዜ ሀገሩን ኢትዮጵያንና እኛን ንጉሠ ነገሥቱን ለማገልገል መጥቶ ከእኛ ጋር ሳይለይ እስከ ማይጨው ዘመተ። በጦርነት የቈሰሉትንም ወታደሮች በትጋት ለመርዳት ፍላጎቱ ስለሆነ በቀዶ ጥገና ሕክምና የፈጸመውን አገልግሎት ሰምተናል። ዶክተር መላኩ በያን ከጦርነቱ በኋላ ተከትሎን ወደ እንግሊዝ አገር መጣ። ከዚያም ወደ አሜሪካ ሄዶ ኢትዮጵያን ለመርዳት በሚችልበት ሁኔታ ሁሉ ያገለግል ጀመር። የአፍሪካ ተወላጆች የሆኑት አሜሪካውያኑ እንዲሰባሰቡና ለኢትዮጵያ የድጋፍ ድምፅ እንዲሰጡ በማድረግ ብዙ ሥራ ሰርቷል። ቀዳማዊ ኃይለ ሥላሴ ሕይወቴና የኢትዮጵያ እርምጃ መጽሐፍ። በአሜሪካን አገር የሚኖሩ የሕክምና ዶክተሮች ሐኪም ወርቅነህ መላኩ በያን ሶሳይቲ ኦፍ ፊዚሽያንስ ፎር ኢንተርናሽናል ዴቨሎፕመንት የሚሰኝ አንድ ሶሳይቲ ያቋቁመው የሀገራችንን ታላላቅና ቀደምት ዶክተሮች ያስታውሷቸዋል።